ተሸከምኩሽ፣ ጠገብሽ። ቅድም ቤት ነበረች። ምናልባት እቃ ልትገዛ ወጣ ብላ ሊሆን ይችላል። እሺ በቃ ስትመጣ እንድትደውልልኝ ንገራት። እኔ ቱት ጠባቂ ነኝ። አላየኋትም ማለት እኮ ትችላል። እሻውን ቢሮ ይለቀልኝ ይወጣል። እያንዳንዱን እንቅስቃሴ በጥንቃቄ አድርጉ። እሺ አለቃ። ችግር ካለም በአስቸኳይ አሳውቁኝ። እሺ እንዳሉት እናደርጋለን። ምን ትሰራላችሁ እናንተ ሴሰኞች፣ አመንዝሮች? እንዴ ቆይ አንተ ራሱ እዚህ ምን ትሰራለህ? ገብተህ አትተኛም እንዴ? እኔ ስተኛ ምን አባሽ ታደርጊ ነው? ከልጄ ጋር ትሁት በስተመጨረሻም አቶ ገዛኸኝ አፍኗታል ማለት ነው። ምክንያቱም እንግዲህ ልጄን ስጠኝ፣ ልጄ ያለችበትን ቦታ እንድትነግረኝ እፈልጋለሁ። ልጄ ምንም ነገር ያጠፋችው ነገር የለም። ስለዚህ እኛ ትላልቆች ባጠፋነው ነገር እሷ መቀጣት የለባትም፣ እባክህ ልጄን ስጠኝ በማለት እንግዲህ ትሁት አቶ ገዛኸኝን እየተሟገተችው በነበረ ሰዓት አቶ ገዛኸኝም ወርውሮ በመጣል አሁን ላይ እጅግ በጣም ጉዳት ደርሶባት ይገኛል። ሲቀጥል ደግሞ በፊትም አለምዬ ታስራ ከነበረች ክላስ ውስጥ በማስገባት ብቻዋን አስሯት ወይንም ደግሞ አግቷት ይገኛል ማለት ነው። እንግዲህ እናቴ የትሁት መጥፋት በጣም ግራ እያጋባው ይገኛል። ምክንያቱም ከቤት ውስጥ የለችም፣ ከወጣች ደግሞ ተሎ ትመልስ ነበር፣ ለምንድን ነው የዘገየችው በማለት እንግዲህ በማሰብ ደረጃ ላይ ነው ያለው። ሲቀጥል ደግሞ ለአባባም ደውሎ ነበር፣ ትሁት መታለይ ወደ እናንተ በማለት ጠይቆ ነበረ። አባባም እየደወለ እሷ ስልክ እንደማታነሳና ስልኳ እንደማይሰራ ነበር እያወቀው ማለት ነው። እባክህ እናቴ ልጄ እንደምንም ብለህ ትሁትን ማግኘት መቻል አለብን፣ ልጇ በጣም ጭንቀት ላይ ነው ያለችው በማለት እንግዲህ አባባ መልእክቱን ያስተላልፋል ማለት ነው። አቶ ገዛኸኝ አሁን ላይ እንግዲህ እናቴ በሚያደርጋቸው ነገሮች ላይ እጅግ በጣም ፈርቶ ይገኛል። ምክንያቱም እንግዲህ እስር ቤት ያስገባኛል ብሎ እያሰበ ይገኛል ማለት ነው። እንዲሁም ደግሞ ቤቲን በመጥራት ቢሮ ድረስ በማስመጣት ማለት ነው። እናቴ በጣም መረጃ እየፈለገ ነው። ስለዚህ እኔም አንቺም እስር ቤት የምንገባ ይመስለኛል እና አስቀድመን ነገሮቹን መጠንቀቅ መቻል አለብን። ዛሬ ግን የሚፈልገው ወረቀት ደግነቱ ከዚህ ከቢሮ አላገኘም እንጂ ቢያገኘ ደግሞ እስር ቤት ወርውሮን ነበር በማለት እንግዲህ እንደዚሁ ሌባ ሆኗል ደግሞ ልጄ በማለት ያው ሲናገራት ነበረ። እንግዲህ ቤቲም በአባቱ ወጥቶ ነው በማለት ተናግራለች። ምን ለማለት ፈልገች ነው? እኔ ሌባ ነኝ ማለት ነው እንዴ? ለምንድነው እንደዚህ የምትናገሪ? በማለት እንግዲህ አቶ ገዛኸኝም ጓ ብሏል ማለት ነው። ቤቲ ደግሞ እንግዲህ ትክክለኛውን ነገር ነው እየተናገረችው ማለት ነው። ሲቀጥል ደግሞ አንቺ ምንም ነገር አብረሽ እንደምትታሰሪ ነው የማውቀው። ምክንያቱም ግማሹን በላይ ንብረት ያለው በአንቺ ስም እስከሆነ ድረስ ደግሞ አንቺም ተጠያቂ ትሆኛለሽ በማለት እንግዲህ አቶ ገዛኸኝ ቤቲን አስጠንቅቋታል ማለት ነው። አባባ አሁንም ጭንቀት ላይ ናቸው። ምክንያቱም እንግዲህ የትሁት ስልክ አልሰራለትም። ሲቀጥል ደግሞ የትሁት እህትም ወደ አባባ ጋር እየደወለች ትገኛለች። እንዲሁም ደግሞ ህፃኗ ካለውበት ችግር አውጡኝ በማለት እንግዲህ ድምጽ ማለት ነው ለአባባ እየላከች ትገኛለች ማለት ነው። እና እንደዚህ ውስብስብ ያሉ ነገሮችን በሙሉ አባባ ብቻውን መቋቋም ራሱ አልቻለም ማለት ነው። በዚህ በኩል እንግዲህ አለምዬ ደግሞ እናንተ የአቶ ገዛኸኝ እንግዲህ አብራችሁ የምሰሉ ልትሆን ትችላላችሁ። ቆይ እናንተ ማን ናችሁ? አንተና ትሁት ማን ናችሁ? ለምንድን ነው እኔን ልታግዙኝ የቻላችሁት የሚለው ነገር እንዲሁም ደግሞ የአቶ ገዛኸኝ ቅጥረኞች ብትሆኑስ በማለት እንግዲህ እየተናገረች ትገኛለች ማለት ነው። እና ባላት ነገር እጅግ በጣም እየተጠራጠረች ትገኛለች አለምዬ። ያው አባባም ማለት ያለበትን ነገር ብሏል ማለት ነው። እንደዚህ አይነት ነገር አታስቤ፣ አትፍሪ፣ እኛ አንቺን ለመታደግ ነው እንጂ ሌላ ምንም ነገር ለማድረግ ፈልገን አይደለም፣ የሱም ደግሞ ተቀጣሪዎችም አይደለንም በማለት እንግዲህ በልጁ አስምለዋለች ማለት ነው። እና አባባ ምሎላታል። ስለዚህ አሁን ላይ ማለት ነው አለምዬ በእርግጥ ማለት ነው በደንብ ያው ትሁትና እንዲሁም ደግሞ አባባን ያመነቻቸው ታይም ላይ ደርሳለች ማለት ይቻላል ማለት ነው። ሲቀጥል እንግዲህ ናቲ አሁን ላይ
እናቱ ያለችበትን ቦታ ያውቃል ማለት ነው። እና አባባን ቀጥታ ውሰደኝ ወደ እናቴ ልያት ምናምን አላለም። ምክንያቱም መጀመሪያም የማስተካከላቸው ነገሮች አሉ፣ እነዚያን ካስተካከልኩ በኋላ ነው ወደ እናቴ የሚሄደው ብሎ ወስኗል ማለት ነው። ስለዚህ አሁን ላይ እናቴ እያደረገው ነገር ያው አቶ ገዛኸኝን ማለት ነው እስር ቤት የሚወረውር መረጃ ማግኘት ነበር የፈለገው። እሱንም ደግሞ አግኝቷል፣ ደብቆታል ማለት ነው። መረጃውን ባገኘ ታይም ቀጥታ ያው ለትሁት ነግሯት ነበረ። እሱን እስር ቤት የምንወረውርበት መረጃ በጣም ትልቅ መረጃ፣ አስፈላጊ የሆነ ወንጀሎችን የሰሩበት ነገር አግኝቻለሁ። ስለዚህ እሱን በቀላሉ እስር ቤት የምንወረውረው ይሆናል በማለት እንግዲህ ለትሁትም ነግሯት ነበር። ትሁት ደግሞ ልጇ እጅግ በጣም ስቃይ ላይ እንደሆነች፣ ልጄ ካለችበት ችግር ውስጥ አሁን መውጣት አለባት፣ እባክህ እናቴ ለነገሮቹ ፍጠን፣ እባክህን ዝም አትበል እያለች እንግዲህ ትሁትም ትገኛለች ማለት ነው። እና አሁን ላይ እንግዲህ ትሁት ያው አቶ ገዛኸኝ ስላፈናት ወይንም ደግሞ ያው ክላስ ውስጥ አስገብቶ ስለዘጋባት በዚያም ምክንያት ትሁት ከቤት ውስጥ የለችም በማለት እንግዲህ ናቲም እየፈለገ ባለበት ታይም እንዲሁም ደግሞ አባባ እባክህን ናቲ እንደምንም ብለህ ያው ትሁትን ወደ ቤት መመለስ መቻል አለብህ በማለት እንግዲህ በጣም ብዙ ነገሮችን እንትን እያለው ነበር ማለት ነው። እና አሁን ላይ እንግዲህ ቤቲና እንዲሁም ደግሞ ናቲ አብረው የፍቅር ጊዜ እያሳለፉ ነበር። ይህን ነገር ማድረግ የፈለገው ለምን እንደሆነ ባላቅም ናቲ ግን ወዶና ፈቅዶ ነው ከቤቲ ጋር ያለው ማለት ነው። እናቱ ያው እንግዲህ ከአባባ ጋር እንዳለች እንዲሁም ደግሞ ራሷ ትሁት እንዳስመለጠቻት ያውቃል ማለት ነው። እና ከዚህ በኋላ ከቤቲ ጋር ምን አገናኘው? ከቤቲ ጋር የፍቅር ጊዜስ ማሳለፍ ለምን አስፈለገ? ከእሷ ጋር ለመደሰት ለመጠጣት ስለምንድን ነው ያስፈለገው የሚለውን እንግዲህ እሱ የሆነ ኬስ ፈልጎ ይሆናል ብዬ አስባለሁኝ። ቤቲን ለበለጠ ለመቅረብ እንዲሁም ደግሞ አንዳንድ መረጃዎችን እንድሰጠው ስለፈለገ ሊሆን ይችላል ብዬ ነው ያሰብኩት ማለት ነው እንጂ አሁን ላይ ትሁት ለነሱ ብላ ያን ሁሉ መከራ እየተቀበለች እናቴ ደግሞ ማለት ነው ከቤቲ ጋር ሆኖ የሚዝናናበት ወይንም ደግሞ የሚደሰትበት ወቅት አልነበረም ብዬ ነው ማስበው። ግን ደግሞ አቶ ገዛኸኝ አሁን ላይ በጣም እየተናደደ እየተበሳጨ ስለነበር በጣም መጠጥ ጠጥቶ ነበር። ምክንያቱም ያው የናቲ ሁኔታ በጣም እያስፈራው ነበር። ይሄ ልጅ አርፎ አይቀመጥም፣ ዝም አይልም። ስለዚህ እኛ የራሳችን እርምጃ መውሰድ አለብን፣ ነገሮችን መጠንቀቅ አለብን በማለት እንግዲህ ራሱንም ማለት ነው ከጭንቀት ለማስወገድ እየጠጣ ባለበት ሰዓት እንግዲህ ያው አባባ ጋር በመደወል ትሁት የኔ የሆነን ነገር ወደ አንተ እዛ መታለች፣ ስለዚህ ይህን ነገር ደግሞ ማድረግ የለባትም በማለት እንግዲህ ሲናገር አባባም የኔ ልጅ ጨዋነች፣ ትሁት እንደዚህ አታደርግም በማለት እንግዲህ ተናግሯል ማለት ነው። ስለዚህ አቶ ገዛኸኝ ግን የሆነ ቃል እኔ የምፈልገው በጣም የምፈልገውን ነገር ነው እንደውም እዛብኝ የመጣችው በማለት እንግዲህ ተናግሯል። ያ እንግዲህ እቃ ብሎ የተናገረው ነገር በእርግጠኝነት አለምዬ ሊሆን ይችላል ማለት ነው። እና አቶ ገዛኸኝ አሁን ላይ ግራ በጣም ገብቶታል። እንዲሁም በመጠጥ ውስጥ እየተደበቀ ይገኛል። በጣም ሰክሮና ጠጥቶ ወደ ቤት ሲመለስ እንግዲህ ናቲና እንዲሁም ደግሞ ቤቲ የራሳቸው ጊዜ የፍቅር ጊዜ እያሳለፉ እየጠጡ እየተጫወቱ ነበር እየደረሰው ማለት ነው። አቶ ገዛኸኝ በዛ ሰዓት በደረሰ ሰዓት እናንተ ሲሰኞች ምንድን ነው የምሰሩት? አንቺስ ቤቲ ከልጅ ጋር ምን እየሰራሽ ነው? በማለት እንግዲህ በቁጣ ሲናገራት ነበር። አንተስ እዚህ ምን ትሰራለህ? በማለት እንግዲህ ቤቲ ቀጥታ ወደ ክላሱ እንዲገባ እያደረገች ባለበት ሰዓት ላይ እንዲሁም ደግሞ ናቲ እያገዛት ነበር። ያው አቶ ገዛኸኝ ወደ ክላስ ለማስገባት ሁለታቸውም እየታገሉ ነበረ ማለት ነው። በስተመጨረሻም እሱን ሊያስገቡበት በነበረበት ታይም ላይ ትሁት ድምጽ ታሰማለች። እንግዲህ ራሷን ስታወድቃ ስለነበር ከራሷን ከሳተችበት ነቅታ አሁን ላይ በሩን ክፈቱልኝ በማለት እንግዲህ ጩኸት ስታሰማ ያው እንግዲህ ሁላቸውም ሰምተዋል። ቤቲም ሰምታለች፣ እንዲሁም ደግሞ ናቲም ሰምቷል ማለት ነው። ስለዚህ በእርግጠኝነት ይህን ነገር ያደረገው ያው ራሱ አቶ ገዛኸኝ እንደሆነ ይረዳሉ ማለት ነው። እና
እንግዲህ ቀጣይ ፓርት ናቲ ምን ሊወስን ይችላል? ትሁትን ከዛ ቤት ለአንዴና ለመጨረሻ ሊያስወጣት ይችላል። አሊያም ደግሞ ልጇን ማለት ነው ከታገተችበት አስወጥቶ ለትሁት መመለስ መቻል አለበት። ናቲ አትፍዘዝ፣ ብዙ ነገሮች መስራት አለብህ ብዬ ነው የማስበው ማለት ነው። እና አባባም በጣም እየተጨነቁ ይገኛሉ። በእርግጠኝነት ትሁት ከዛ ውስጥ እንደምትወጣ ተስፋ እናደርጋለን ማለት ነው። ቀጣይ ፓርት ሁላችንም በጉጉት የምንጠብቅ ይሆናል። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። እንግዲህ በዓለማት ሁሉ ማለት ነው ለሚነሳው ጦርነት በሙሉ ማለት ነው እጅጉን በጣም ከባድ ነው። እግዚአብሔር አምላክ እንደ ቸርነቱ እንደ ምሕረቱ እሱ ያቅልልን። እንደ በደላችን እንደ ኃጢአታችን ሳይሆን እንደ ቸርነቱ እሱ ይማረን ለማለት እወዳለሁ። መልካም ጊዜ የተመኘውላችሁ